ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ሰላም ጤና ይስጥልን ውድ የተከበራችሁ። ከደረጀ ይልቅ ማርታ በጣም ተጨንቃለች። ውስጣ እየነገራት ይመስለኛል ልቧ። ምክንያቱም በተደጋጋሚ ደረጀ የተጨነቀው እኔ የፈራሁት ነገር እንዳይሆን እያለች ስትናገር ሰምቻታለሁ። ምናልባት ሳትጠራጠር አትቀርም። ግን ደረጀ እንደዚህ ከሚጨነቅ ከሚደብቃት ብነግራት መልካም ነው። ነገር ግን ባለፈው ክፍል ላይ ደረጀ በእጁ ገመድ ይዞ ነበር። ደረጀ ምን ሊያደርግ ነው? ደረጀ ኤቢን ምን ሊያደርጋት ነው? ወይስ እራሱ ምን ሊሆን ነው በማለት አስቤ ነበር። ነገር ግን ኤቢን እንድትቀጣና ወደ ራሷ እንድትመለስ ትምህርት እንዲሆናት እዛው አስሮ ላይ ያስቀምጣት ነበር። ነገር ግን አሳዘነችው። ልጅ አይደለች፣ አባት አይደለ፣ አዝኖላታል። እሷም ደግሞ መቼም ቢሆን አሁንም ከዚህ ልውጣ እንጂ እናገራለሁ ለማየ ሁሉም ነገር፣ አባዬም እማዬም ጨከኑብኝ፣ ዳጣና ናታንም አንድ ላይ ሆኖ ጨከኑብኝ እያለች አሁንም ትፎክራለች። አይ ውሃዬ፣ ውሃዬ አታሳዝንም? እውነትም ውሃ ምግብ ተሸክማ መጣ የኤቢ በር ላይ ቆማ ቤቱ ጋር ለቀብልሽ እያለች ትጠይቃታለች። ነገር ግን አባቷ ማንም ሰው ወደዛ ዳር እንዳይደርስ ብሏቸዋል። ስለዚህ ማንም ሰው ቁልፍ አይሰጣትም። እንዴት አርጋ ትስጣት? ግራ ቢገባት ባዶ እንጀራም በበር ስር ላቅርብልሽ እያለቻት ነበር። ግን እሷ ኤቢ ማን አለ እማያለች፣ ማንስ አለ ናታንስ እያለች ጠይቃለች። ናታን ከዳጣ ጋዛ እታች ነው ብላ ስትነግረው በጣም ተናደደች። ቀጥታ ሄደሽ ናታንና ዳጣ ምን እንደሚያደርጉ አይተሻቸው ነው ብላ ላከቻቸው። እሷም ሄዳ ምን እያደረጋቸው ነው በማለት ጠይቀች። ናታንም ለዳጣ ትንፋሽ እየሰጠው ነው ብለሽ ንገሪያት፣ እሷ አይደለች የላከችልሽ በማለት መለሳት። በጣም ይገርማል። ውሃ ያሏትንም የነገሯትንም የሰማችሁንም መደበቅ አትችልም። ሄዳ ቀጥታ መናገር ብቻ ነው። ምናልባት አፋቸው ቢንቀሳቀስና ቢያወራ በጆሮዋ ካልሰማች በስተቀር የሰማቻትን ነገር አንዲት ነገር አትደብቅም። ታዲያ መልሱን ይዛ መጣ። መልሱን ነገራቻትና በር ላይ ቁጭ ብላ እዛ የመጣችውን እንጀራ ብልት አድርጋ ተነስታ ሄደች። እውነትም ውሃ እህቷ አይደለች? ስታሳዝናት ምግብ ይዛላት መጣች። ታዲያ ማርቲ ታማለች። ደረጀ ይዟት ወደ ሐኪም ቤት ሄዷል። በጭንቀት በሀሳብ ደረጀ እንደዚህ ሲያብድ እንደዚህ ሲያስብ መተኛቱን ከተዋነ እንቅልፍ ተኝቶ አያውቅም። ምን ሆነ እያለች ታስባለች። ምናልባትም የሰላምዬ ልጅ የደረጀ ልጅ ይሁን እንዴ እያለች በልቧ ታስብ ይሆናል። ምክንያቱም እኔ የተጠራጠርኩት ነገር እንዳይሆንብኝ እያለች ጸሎት ታደርጋለች። ግን አልቀራላትም፣ አልተነገራትም እንጂ ማርታ የፈራችው ሁሉ ደርሷል። እኔ ግን የፈራሁት ማርታ የሰማችለት እውነት ደረጀ በህልም ወይንም ሲያስብ የሚያየው ነገር ማርታ ታደርጋለች ብላችሁ ታስባላችሁ? እኔ ግን ጨክና ደረጀን እርምጃ ትወስድበታለች ብዬ አላስብም። ምናልባት ለጊዜ ልጣሉና ልታኮርፍ ትችላለች። ከዛ ምናልባት ራሷንም ልታጣ ወይንም ልትስት ትችላለች። ግን ከዛ የበለጠ ክፉ ታስባለች ብዬ አላስብም። ደረጀ ግን አማሮ እንደዛው ፊልም ሲያይ እውነት መስሎኝ ነበር። ደረጀ ድፍረት አገኘ፣ ደፈረና ነገራት እያልኩ ነበር። ከዚህ ሁሉ ደረጀ ቢነግራትና ቢገላገል ማርታ ምን ትላለች? እኔ ሲመስለኝ ቀጥታ ሰላምዬ ጋር ራሱ የምትሄድ ነው የምትመስለኝ። ምክንያቱም ሰላምን ትወዳታለች።
እንደ ልጆቿ ነው የምታያት። እንደዚህ አርጋ ስትክዳትና እንደዚህ አይነት ከአንድም ሁለት ልጆች በጣም ይጨንቃል፣ በጣም ይጨንቃል። ምክንያቱም ደረጀ ለአንዲት ለዳጣ ሲጨነቅ ቆይተው ዛሬ ደግሞ ቀጣዩ ልጅ አንተ ነው ሲባል ምን ያድርግ? በጣም ተጨነቀ። በጣም መሬትና ሰማይ አንድ ላይ ቢከደንበት ደስ ይለዋል። ነገር ግን አይቻልም። ወይኔ ደረጀ በጣም ነው ያሳዘነኝ፣ ከምር በጣም ያሳዘነኝ። እሱም ወደው አይደለም ፈቅዶም አይደለም። የመጀመሪያውን በስካር መንፈስ፣ የሁለተኛውን ደግሞ ሰላም ራሷ ናት ያሳሳተችው። ሰላም ራሷ ናት። ምክንያቱም ይሄ ሰው ሰክሯል፣ ራሱን አያውቅም። እሷም የልጇን ምትክ ለማግኘት ብላ ነው ይሄን ያደረገችው። ሰላምም በቁመና በተኛችበት ልጇን ወስዶ ስጥሉባት ያንን ተናዳ ያንንም በቀል ተበቅላ ነው። ብቻ በጣም ያሳዝናል የዳጣ ህይወት። ዳጣም እናቷን አላወቀችም። ሰዎች ግን አውቆ ኤቢ እንኳን አውቃ እናቷ ማን እንደሆነች ግን እኔ ኤቢ ከዛ የወጣችለት ለእናቷ ትናገራለች። እውነት አባቷን ገበና ልትደብቅላት ትችላለች። የፈለገ ነገር እውነታውን ብትፈልግና የፈለገ ነገር እውነታውን ብታቅ ለራሷ እውነታውን አውቃለች። ነገር ግን እናቴ እውነታውን ማወቅ አለባት ብላ አባቷ ወላጅ አባቷን ደፍራ ለእናቷ ከተናገረች እውነትም ኤቢ የቤተሰብ ወይም ደግሞ የአባትነት ነገር አልገባትም ማለት ነው። ምክንያቱም እዚህ ጋር አባት ነው። በእናቷ በኩልም ይሄ ነገር ቢፈጠር የእናትና የቤተሰብ ገበና መደበቅ ልጅ ግዴታ ነው። ስለዚህ ኤቢ የሰማችውን ነገር እንዳልሰማችውና እራሱ ደረጀ እስከምነግራትና ማርታ እናቷ እስከምትሰማ ድረስ ኤቢ ምስጢሩን እዛ መቆየት ነው ያለባት። እንደኔ እንግዲህ ምናልባት ምስጢር ወይንም እናትና አባቷ እንዳይለያዩና እንዳይፋቱ ማድረግ አለባት። አባዬ ዳጣ የሰላም ልጅ ብትሆን አባዬ ምን ያስደበቀው? ምናልባት ችግር ስላለ ይሆናል ብላ መታገዝ አለባት ብዬ አስባለሁ። በስተመጨረሻም ማርታ ምንድነው ደሬ ያተኛም ወይ በማለት ጠይቀዋለች። እሱም አልነግርሽም በማለት ከመኝታ ቤት ተነስቶ ወጥቷል። ማርታም ተከትላ ወጥታለች። አልነግርሽም አልናገርም እያለ በጣም ያስፈራል። ውድ ቤተሰቦቼ ቀጣይ እንግዲህ ደረጀ እውነትም አልነግርሽም እንዳላት አይነግራትም ወይስ ደግሞ ሀሳቡን ቀይሮ ለማርታ ይነግራታል? ማርታ እንደዚሁ ሳትሰማ ተደፍኖ ይቀር ይሁንን? ወይስ ደረጀ እንደው ቆራጦ ነው ይነግራታል ለማርታ? ዳጣ እናቷን መቼ ነው የምታውቀው ስንል አሁን ደግሞ ማርትዬ መቼ ነው የምታውቀው የደረጀን ጉድ እያልን ነው። አብረን እንጠብቃለን በትዕግስት። በጣም የሚያጓጓ ድራማ ነው። መልካም ቆይታ ውድ ቤተሰቦች፣ እንጠብቃቸዋለን አብረን።